በደቡብ ኢትዮጵያ ክልል መምህራን ለተራዘመ ወራት ክፍያ እንዳልተከፈላቸው የክልሉ መምህራን ማህበር አስታወቀ። የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት ስር የነበሩት መምህራን በወቅቱ የክልሉ መስተዳደር ያልከፈላቸው ክፍያ መዘግየቱን ማህበሩ አስታውቋል። በቅርቡ የተቋቋመው የደቡብ ኢትዮጵያ ክልል ለዘገዩ የመምህራን ክፍያዎች በጀት አለመያዙን ተከትሎ መምህራን ክፍያውን በወቅቱ እንዳልደረሳቸው እንዳደረገ የመምህራን ማህበሩ ጠቁሟል። ውዝፍ ክፍያውም 13.5 ሚሊዮን ብር መኖሩን ገልጸዋል። ቴክኒክና ሙያ ጋር ባለው ሁኔታ የደቡብ ኢትዮጵያ ክልል አዲስ ሆኖ የወጣው ከነሐሴ 2015 ጀምሮ ነው። ነገር ግን የቀድሞ የደቡብ ብሔር ብሔረሰቦች ህዝቦች ክልል ሳይከፍል ያለፈው እንዲሁም ደግሞ ደረጃ እድገቶችንም የኛም የቴክኒክና ሙያ ቢሮ አብረን በጋራ ወደ የኮሌጆቹ በመሄድ ተሰርቶላቸው ያለፉ አሰልጣኝ መምህራን ያው ጥቅማቸው ሊከበር ይገባ ነበር። የ2015ም የ2016 ይሄም የሁለት ዓመት በአጠቃላይ ወደ 13.5 ሚሊዮን ብር እንደሚጠጋ ነው ከቢሮ ጋር ማድረግነው የንቅናቄ መድረክ ላይም ከቢሮ ኃላፊዎች ጋርም ከሌሎች አካላት ጋር ስንነጋገር የነበረው። ይህን ክፍያ ደግሞ የክልሉ መንግስት የበጀት አካል ባለማድረጉ ምክንያት ሊከፍል አልቻለም። ከዚህ የተነሳ አሰልጣኝ መምህራኖች ያው ቅሬታቸውን አቤታቸውን ያቀርባሉ። ያን ከቢሮውም ከክልሉ መንግስት ጋርም በመነጋገር በዘንድሮ ዓመት ግማሹን ከፍለው ቀሪውን ደግሞ ቀጣይ ዓመት ግማሽ ለመክፈል ቃል የገቡበት ሁኔታ ነው ያለውና ነገር ግን ያም ቃል ቢገባም ወደ ተግባር የገባበት ሁኔታ ስለሌለ እየተጠባበቅን ያለንበትና መምህሩን ተረጋግቶ እንዲጠብቅ የማረጋጋት ስራ እየሰራን ያለንበት ሁኔታ ነው ያለው። የደቡብ ኢትዮጵያ 6 የፖሊቴክኒክ ኮሌጆችን ጨምሮ 41 የቴክኒክ ሙያ ተቋማት እንዳሉት የክልሉ ቴክኒክና ሙያ ቢሮ ምክትል ኃላፊ የሆኑት አቶ በዛብህ ገበየው ለጣቢያችን ተናግረዋል። አቶ በዛብህ የክልሉ ፋይናንስ ቢሮ በጀት በዓመት መያዝ ከነበረበት 50 በመቶ የሚሆነውን ክፍያ በበጀቱ መያዙን ነግረውናል። 2015 ጥር ወር ጀምሮ ያሉ ደረጃ እድገቶችን የማዋቅረን ወደ ኮሌጆች ወርዶ ደረጃ እድገት ማግኘት የሚገባቸውን ተጣርቶ ቢሮ መጥቶ ቢሮ በጋራ ከገመገሙ በኋላ የክልሉ መንግስት በበጀት እንዲደግፉ በደብዳቤ ጠይቀናል። የክልሉ መንግስትም አሁን ባለው ሁኔታ አቅም በፈቀደ መንገድ 50% የሚሆነውን ከፍዬ ቀሩን ደግሞ በሚቀጥለው በጀት ዓመት ይከፍላሉ የሚል ነገር ተስማምቶ ኦልሬዲ አንዳንድ ፕሮሰሶች እየተደረጉ ነው። ከነሱም ከኮሌጆች አካባቢ መረጃዎችንም በድጋምም ያጣራን ነው። ያው እየተነሳ ያለው የቅሬታ ተገቢነት ያለው ቅሬታ ነው። ትክክለኛ የሆነ ቅሬታ ነው። ያው አንዳንድ በአሰራር የሚፈታ ስለሆነ በአሰራር ለመፍታት እየሄድን ነው። የክልሉ መንግስትም ያው ኮሚትመንት ወስዶ 50% በዚህ ዓመት ለመክፈል በእኛ ጋር ተስማምቶ ወደ እኛም መረጃ አጣርተን ለክልሉ ፋይናንስ አድርሰናል። እነሱ ገንዘቡን ሲለቅ ያለባቸው ኮሌጆች አካውንት ላይ ስለሚገባ ከገባ በኋላ ክፍያ የሚፈጸም ይሆናል ማለት ነው። ጣቢያችን ሙሉ ክፍያው በወቅቱ ያልተፈጸመው ለምንድን ነው? ለምን ግማሽ ክፍያ ብቻ እንዲከፈል ተደረገ ብሎ የክልሉን ፋይናንስ ቢሮ ጠይቋል። የቢሮ ኃላፊ አቶ ተፈሪ አባቴ ክልሉ በጣም ከፍተኛ የበጀት እጥረት እንዳለበት በመሆኑ ሙሉ ክፍያውን መፈጸም አልቻለም ሲሉ አጭር ምላሽ ሰጥተዋል። የቀረቡ በጣም ከፍተኛ ነገር የቀረበውን አጣርተው ይዘው መጥተዋል። እኛ ደግሞ በጀት አፈላልገን አቅማችን የቻለውን እንከፍላለን፣ ቀሪውን ደግሞ ስናገኝ እንከፍላለን። እኛ የበጀት ችግር ጉድለት ስላለብን ነው ይሄን ያደረግነው። ደግሞ የሚከፈላቸው ሰዎች ተለይተው እንዲቀርቡ ስለፈለግንም ጭምር ነው። መምህራን ትኩረታቸውን ለመማርና ማስተማር እንዲያደርጉና ውጤታማ እንዲሆኑ ደሞዝን ጨምሮ ጥቅማጥቅሙን በወቅቱ መክፈል እንደሚገባ የደቡብ ኢትዮጵያ መምህራን ማህበር ፕሬዝዳንት የሆኑት አቶ አማኑኤል ጳውሎስ አሳስበዋል።